አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶክተር ሐናን አለባቸው ነኝ የጡትና ኢንዶክራይን ቀዶ ህክምና ሰብ ስፔሻሊስት። ዛሬ የምናየው ርዕሳችን ምንድነው የሚሆነው ህመምን በተመለከተ ይሆናል። በተለያዩ እንግዲህ ከዚህ በፊት ከቁርአንን ከሳይንስ አንፃር ሳይንስን ከቁርአን አንፃር እንዴት ነው የሚለውን እያመሳከርን እያየን ያለንበት ሂደት ላይ ነው ያለነው። በዛሬው የምናየው እንግዲህ ሱረቱ ኒሳ ላይ አላህ ሱብሓነሁ ወተዓላ ምን ይለናል? ኩለማ ነዲጀት ጁሉዱሁም በደልናሁም ጁሉደን ገይረሃ ሊየዙቁል አዛብ። ምን ይለናል አላህ ሱብሓነሁ ወተዓላ? ኩለማ ነዲጀት ጁሉዱሁም፣ ይህም ቆዳቸው የጀሃነም ሰዎች በምን መልኩ እንደሚቀጡ በሚገልጽበት ሁኔታ ላይ ነው። ቆዳቸው ከመቀጣታቸው የተነሳ ኩለማ ነዲጀት ጁሉዱሁም፣ ቆዳቸው ሮስት በሆነ ጊዜ በተቃጠለ ጊዜ በሌላ ቆዳ እንተካላቸዋለን ይላል። ይህ መልእክቱ ምን ማለት ነው? ቆዳ ለፔን ወይም ደግሞ ለህመም በጣም ልዩ ምላሽ የሚሰጥ መሆኑን ነው የሚያሳየው ማለት ነው። ይህም ምንድነው? ከሳይንስ አንፃር ስናየው ቆዳችን የተለያዩ አይነት ሌየሮች አሉ። በተለይ ደግሞ ቆዳችን ጋር ያሉ ነርቭ ኢንዲንጎች ሴንሰሪ፣ በነገራችን ላይ ነርቭ ሞተርና ሴንሰሪ ብለን መክፈል እንችላለን። ሴንሰሪ ማለት የሆነን ነገር ስንነካ የሚሰማንን ነገር መልእክት ወደ አንጎላችን ይልካል። አንጎል ደግሞ ያንን የወሰደውን መልእክት ይተረጉመውና ድርጊት እንድንፈጽም ሲያደርግ ደግሞ ሞተር ኢነርቬሽን ይኖራል። በሌላ ነርቭ ነው የሚልከው ማለት ነው። ለምሳሌ አሁን ትኩስ ነገር ስንነካ ወዲያው እጃችንን እናነሳለን። ያ ቅጽበት ፍራክሽን ኦፍ ሰከንድ የነካነው መልእክት ለአንጎላችን ይደርሳል። አንጎላችን ደግሞ አደጋ መቃጠል ነው ብሎ ስለሚል እጃችንን ለማንሳት ደግሞ ሞተር ኢነርቬሽን ወይም ደግሞ ከዛ ድርጊት ለማስወገድ የምንጠቀምበት ሂደት ነው የሚኖረው ማለት ነው። ስለዚህ ቆዳችን ለየት የሚያደርገው እነዚህ ሴንሰሪ የምንላቸው ነገሮችን ነክተን ሙቀት፣ የፈላ ነገር፣ ለስላሳ ነገር፣ ሸካራ ነገር የሚለውን የምንለይበት ሴንሰሪ ነርቭ በጣም ሪች ነው ማለት ነው። ስለዚህ በዛ ምክንያት የሆነ ነገር በምንነካበት ጊዜ የሚሰማን ስሜት ይኖራል ማለት ነው። የተለያዩ አይነት ፋይበሮች አሉ። አጭርና ረጃጅም ኤ ፋይበር እና ሲ ፋይበር የምንለው አለ። ይህ ምንድነው ልዩነታቸው? አንዳንዶቹ አጫጭሮቹ አንድን ነገር ስንነካ በቶሎ በቅጽበታዊ መልኩ አእምሮ ወደ አንጎላችን ይልካሉ። ትኩስ ነገር ስነካ ቅድም እንደገለጽ ነው ነዝሮን የምናነሳበት ማለት ነው። ወዲያው ነው የሚያመው። ወዲያው ስናነሳ ህመሙም ወዲያው ይቆማል። ነገር ግን እነዚህ ሲ ፋይበር ስሎው ደግሞ በዝግታ መልእክት የሚያስተላልፉ አሉ። ለምሳሌ የፈላ ውሃ ቢፈስ በሰዓቱ ያቃጥለናል። ግን ከዛ በኋላ ቀስ እያለ ይሄ የመመዝመዝ ወይም ደግሞ የማቃጠል ስሜት እንዲኖር ደግሞ የሚያደርጉት እነዚህ ሲ ፋይበሮች ናቸው። ግን እዚህ ጋር ልብ ማለት ያለብን ነርቭ እጅ ቆዳችን ላይ በሽ ነው ብዙ ነው ስንል በብዛት በበርካታ ሁኔታ ይገኛል ስንል ሌላ ቦታ ነርቭ የለም ህመም አይሰማንም ማለት ሳይሆን የቆዳችን በተለየ መልኩ ይጨምራል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ቁርአን ላይ እንግዲህ ህመምን ፊል የሚያደርጉት እነዚህ የሚቀጡ ሰዎች በሰሩት ወንጀል ቆዳቸው ይቀየራል ሲለን ቆዳ ምን ያህል በነርቭ ኢንዲንግ በነርቭ ሪች መሆኑን የሚያመላክት ነው ማለት ነው። ይህ የተጠቀሰው ደግሞ የዛሬ ከ14 ክፍለ ዘመን በፊት 1400 ዓመት በፊት በቁርአን ላይ የተጠቀሰና የተወሳ ነገር ነው ማለት ነው። እና ይህ እኔ እንደ ሐኪም በጣም ፋሲኔት ያደርገኛል። ምክንያቱም ስለ ቆዳ ያለን ግንዛቤ ስለ ነርቭ ኢንዲንግ ቀስ ያለ ሳይንስ በጊዜ ሂደት አሁን በቅርብ ደግሞ እያጠና መረጃ የሚያወጣውን ነገር በፊት እንግዲህ ከመለኮታዊ ቃል ጋር ይዘቱ አንድ አይነት መሆኑን ያሳያል። አጂብም ያሰኛል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።